guys አሁን ምን ይባላል ጋይዝ ጎማው ራሱ ማለት ነው ሲያፖሎ ሲፎን ዛስ ትባላለች እና ስትሄድ ይሽከረከራል በጣም የሚገርም ነገር ነው አረጊልዶ ሙርቲዛለ እንዴ የምን በሽታ መጣ አስትራፖኮ ዲማን የውም ድምጽ አሪፍ ሲንግል ይባል ዋስ ጉድ ሰላም ውድ ሶተር ቻናል ፋሚሊዎች እንዴት ናችሁ ሰላም ናችሁ ሁሉ ሰላም ሁሉ ተማም እኛ ሰላም ነን እንደተለመደው በዛሬ ቪዲዮ አዝናኝና የተመራረጡ ቪዲዮዎችን ይዘንላችሁ ከቸት ብለናል ማለት ነው ቻናሉን ሰብስክራይብ ቪዲዮ ላይክ ሼር በማድረግ አግዙን ጋይስ ሰብስክራይብ ያደረጋችሁ ማለት ሰብስክራይብ ምትሉ እየነካችሁ ማለት ነው ቀጥታ ወደ ቪዲዮ እዚህ ጫማ ረስታ ሄደች ልጅሽ እኔ ምላችሁ ምንድነው ልጆች ምግብ አይበሉም እንደ ከቤት ምንድነው ኧረ በእናትሽ እኔ አንድ እንጀራ ገዝቼ ሳልፍ ተሰብስቦ ለምን ትልካላችሁ ከመቆጠብ እኔ ቤት ኪራይ የምሰጠው እኮ በሱ እኮ አዝቤዛ መግዛት ትችሉ ነበር ደግሞ ወደኔ አትላኩ ነው እንዴ እኔ አንድ እንጀራ ገዝቼ ሳልፍ ከአምስቱ ጋር ለነሱም ጥሩ አይደለም እንዴ ለምንድነው የምታስገባቸው አንተ አይ ተልኮ እንደመጡ እኮ አውቃለሁ ማን ነው የላካቸው ያሟል እንዴ ከመቆጠብ እናንተ ለልጆቻችሁ ኑሩ የእውነት እኔ እኮ አንድ እንጀራ በምን ገዝቼ እንደምበላ እኮ አውቃለሁ ኧረ በስመ አብ ይሄማ ነገር ነው ለራስ ጠርታቸው እንደዚህ ትላለህ ወይ መስራት ካልቻላችሁ ሰው ቅጠሩና ለነሱ ይሰራ እውነት አትቆጥቡ እሺ ይብሉ እንዴ ልጆች ካልበሉ የምን ቆጠብ ይጂ ኧረ አንተ ራስህ ምን አይነቱ ነው ይሄ አይ ተንኮሶ አንተ ማለት ነው ወይ ክራይ እንድጨምርብህ እየፈለክ ነው ወይ ደግሞ ከቤት መውጣት ፈልገህ ነው ራስን ችለህ ለምን አትወጣም ከዛ ቤት ለምን ወደ ልጆቹ ታሳባለህ ውጣ ከፈለክ በራስህ ምን ሆነሃል ቁጥር አለ ይሄን ቁጥር አይወጣት በእናትህ ማለት ነው እሺ 200 ብር ሰጣለሁ ቃል ይያለ ቁጥር በሰነ ስርዓት እንዳለ ቁጥር እሺ 200 ጻፍ ይዘዋል ደግሞ ከሰራ 200 እሺ 600 እሺ 600 700 በል 600 ይላል ኧረ 700 800 ኦኬ 10 የት ሀገር ቆጠራ ነው ቆይ የት ሀገር ቆጠራ ነው 800 እሺ 30 መቶ 200 እሺ 200 ኦኬ አሁን ባለ 100 ወለበት አሁን እሺ እሺ ወይኔ ነጣጣው ላይ ይቀጥል እሺ እንዴ 200 እሺ 300 ጋይስ የት ሀገር ቆጠራ እንደሆነ ብቻ እናንተ ኮሜንት ላይ አስቀምጡልኝ ማለት አና ያልቻልኩ ከባድ እግዚአብሔር አሁን እንደዛ አይነት ሰዎች ማለት ነው በቃ ትምህርት ለፋላሉም ነው ወይስ እኔ እንጃ እንግዲህ ከባድ ነው የምር ግን እንዴት እንደሚሆን ያውቁታል ከባድ ነው እስቲ የት ሀገር ቆጠራ እንደሆነ እናንተ ኮሜንት ላይ አስቀምጡልኝ አጀለስ ከማዘማሳብ እየፈንኩ ነው አሁን ከችላለሁ አይ እግሬ ማሪያ ሲከሰላቀጣት ቡና እንጠጣ ኦኬ እሷ ብሬ ወሰደችበት አለች ነው እንደዛን ሴቶች አላችሁ ምንድነው እሺ ሜኑ ኧረ ምን ቡና እንጠጣም ወይ ብዬ ነው መሄድበት አለኝ ለት ልትጂ እናትሽ ስንት ነሽ አሻንት ያዳልሽ ክንግቴ ሶሪ ላታሪ
የኮካ ዋጧ ማርያምን አረች ሙዳ ከባድ ነው አሉ። በቃ ፒሳይ ባዘ በእውነተኛ ታሪክ ላይ ተመሰረተ። ምን ልታርጉት? ወዴት ነው መጣን? ምን ልታርጉ ነው? አምጭ መንሽ ስሙ ኧረ አካውንት ላክ እያለኝ ነው። እኔ እንጃ። እኔ ግን ሸከኮኛል። ሽንቴ መጣ። ስፕራይት መጥቼ ምንድነው መጣው ሸነቼ ማዘረዛ ቡና ምናምን ታላለች። አንቺ እዚህ ይሄን ያህል ግን ማርዬ ለምን ፈልገው እኮ ምን አባ ብሩን አፈልገው ነው? ኧረ ይደብራል። ስሙ እኛ ምን አገባን? ሳቢውን ተቀብለን መምጣት ነው። እሷን ልሸጧት ነበርኩ። እናንተ እኔ ላይ ጀለሶቼ ናችሁ ብዬ እኮ ብዙ ነው ሆንኩላችሁ። በእናንተ እኮ ነው ሸቤ ቤት የሆነው። ላይፍ ናይትና ድመት አድርጌ ከዛፓ ጋር ስሯሯጥ እናንተ ቀመር እኔ ላይ እያልኩ በለው ይመቻችሁ በለው። ማዘር ደግሞ እዚህ ጋር ኦኬ። ጎሽ እንኳን መጣሽ ማርዬ፣ ቡና ታጣጭኛለሽ። ታያት ናቂያት ቡናን ቆንጆ አምባሻ ቁርስም አላት። ህማሜ ማዘሯ እኔ ላንቺ ልጅነት አልገባም። ባትበዥብኝ የኔ እንቁልሽ። አይ አይናት ልጅ ማርዬ ማርዬ ወዴት ነሽ? አንቺ ወደማ ላስከፋበት አይናት ማርዬ የኔ ውድ ልጅ እስቲ ልቀፍሽ ከርታታዋ እናትሽ ተኝ እንጂ እንቅልፍሽ መጥቷል እኮ አይንሽ ቀርቷል። እንደዚህ ከዚህ በፊት በይተኝ ልጅ እሽሩሩሩሩ እሽሩሩሩሩ በጣም የሚከብድ ነገር ይኖር የሚከብድ ፈጽሞ አረሳ ይቅርታ ይቅርታ እባክሽ ታረቂ በኢየሱስ ማዘራዬ ከዚህ በኋላ ጓደኛ አይገርምም? የምር እንደዚህ አይነት ነገር ይመስማ ባዘ እውነተኛ ታሪክ ላይ ተመሰረተ ነው እያለ ነው። እዛ ካፕሽን ላይ ብታዩት ማለት ነው እውነተኛ ስቶሪ ላይ ተመሰረተ ነው። አንዴ በጣም ገርሞኛል። ማርያ ትችላለሽ። ይመቻችሁ። ደግሞ ማዘሮች እግዚአብሔር ለእድሜና ለጤና ያቆይላችሁ። እናመሰግናለን። አይ ሳንቾ ተነስቶ ስፖርት አይጀመርም። በሽተኛው አረጊልዶ ሙርት ይዛለ እንዴ? የምን በሽታ መጣ? ስትራፖ እኮ ነው። እንዴ ማን ይሁን ድምጽ አሪፍ ሲንግል ይባል ግን አረ ዝም ብዬ መውጣት አልችልም። እዚህ ጋር በሆነ ነገር ምታይ ብለኸኝ ነው። ዋው ማን ግን ብለህ እንዳለ እንደዚህ ቀልጣለ ተካል ጋይስ ጆን እንዳለ እንደዚህ ቀልጃል እንደዚህ ትቀልዳለህ አንተ ድሮ። አራራራራ ይበጭ እግዚአብሔር ከየት እንዳገኘ ብታው ማለት ነው። ቪዲዮ በስማ ብዙ እንደዛ አይነት ቪዲዮ አለ። ከዚህ በኋላ ያመጣው ነው ማሳጣው እዚህ ጋር ሰላም ነው። ቢማርሻል እንዴት ነው? ከኢትዮጵያ ነበር የመጣሁትና ቲክቶከር ስም ፎሎወር 5 ፎሎወር ነው። 5 ስም ማን ነበር? ዩዘር 1100 በቃ እሺ ያቺ ማጋይ እንዴንሽ ሁሉ ቢስ አለን እንዴ ለየት ያለ መኪና ነው። ዝም ብሎ እንደሌሎች አይደለም። ያው ጪዙ ሲወጣ ይኸውልሽ እንደ ቀጥታ ነው የሚወጣው። እንደሌሎች መኪና እንደዚህ አይደለም የሚወጣው። በጣም ጸድ ይሆን ነውና እቺ ጎማው ራሱ ማለት ነው ሲያፖሎ ሲፎን ዛስ ትባላለች እና ስትሄድ ይሽከረከራል። በጣም የሚገርም ነገር ነው። ተከፋፈተ ይኸው እንዲህ ነው የሚከፈት። ስትዘጊው ራሱ እንደሌላ መኪና አይደለም። ይኸው ስትዘጊው ባራየ ማለት ካየሻ እና እዚህ ጋር ሌላ ቲክቶከሮች ምናምን ሲመጡ እዚሁ እንትን ብለ ወደዚህ አምጣችሁ እና ሊጠቀምባችሁ እንትን አዳንዳ ኧረ መጣችኋል። የሚገርምሽ ነገር ስፖኪው ራሱ ያሳያል ከውስጥ ሆነ ማለት ልጅ ዳውድ ድሮም ተሳስቶ ማያውቅም፣ አይሳሳትም። ልጅ ዳውድ
ያየውን ነገር ነው የምናገረው። እኔ የሚመቸኝ ለዚህ ምክንያት ነው። አይ ዛሬው ደግሞ በጣም ተመቸኝ። እግዚአብሔር ያየከው ነገር ብቻ በቃ ይመችህ። ጋይስ ምን አይነት ጎዳ ነው ይዞዬ አንዴ ፍቅር ይዘዋል እንዴ? ኧረ ጋይስ ወዴት ነው? ፎንቃ ገብቶለት ነው። ኧረ በርባዴስ ቤት እውነትም ፍቅር አይን የለው የሚባለው እውነት ነው እንዴ? እውነትም ፍቅር እድሜ የለው የሚባለው እውነት ነው እንዴ? ጋይስ እንዴ ገሰገሰ እኮ ምን እሺ ምን አለ ብትጎዳ ነው ግን ወንድሜ? ምን አለ ብታስቀይም ነው እሷ? እኔ ጋይስ አሁን ምን ይባላል ጋይስ? አሁን ምን ይባላል? አሁን ባላዬ ማዘር ያው ሰላም ሆኖ ነው እኮ የሚያልፈው ኳስ እንዳይጫወት። ኧረ አሁን እንዴት ነው አሁን የኔ ቢጤ አሁን ውጪ ላይ ስታው እንደዚህ ማለት ነው ለመስጠት እንደዚህ አይነት ቪዲዮ ስታው አሁን እጃቸው አሁን ስብስብ አይልም። በጣም እኮ ነው የሚገርመው። እግዚአብሔር የሌሎችን ሰዎች እውነታቸውን የሚሸፍነው እንደዚህ አይነት ነገር ሌሎች ተቸግሮ እንደሆነ ማለት ነው። በዚህ ቪዲዮ ስታዩ ተቸግሮ አይደለም ብሎ የሚያስበው ሰው አይ አንተ ሰው የስራ ሰዓት ረፍዶብህ መሆን አለበት። ጠዋት ነው ብትወጣ ብዙ ጊዜ ዛሬ ረፍዶብህ ነው። ሰላም ወንድሜ አበሻ ፒፕል አርቲስቱ ነህ አይደለ? ተከታታይ ድራማ ላይ የምትሰራው? እሺ የሆነ ነገር ልነግርህ ፈልጌ ነበር። ምንድነው? ባለፈው የመጨረሻ ክፍል ላይ ያለቀው እንጀራ እናት ውሃ ሰጥ ነው አይደለ? ልጠጣ ብለህ እንዳትጠጣ መርዛለሁ ከጠጣ ትሞታለህ። ፊልም እኮ ነው እንደዛ አይደለም። እንጀራ እናት ከሌላ ወንድ ጋር ግንኙነት አለ፣ ፍቅረኛ አለ፣ ሌላ ፍቅረኛ። አንተና አባትን ለማስገደል ተመካክሯል። ከዛ በኋላ ላይ አባትን ሀብት ለመውረስ ማለት ነው። ከጠጣት ሞታለህ። እኔ ነግሬሃለሁ። ከፈለክ ቅመሰው። ኧረ ወንድሜ ስክሪፕት ነው ተወው። ምን እሱ ብቻ ይኸውልህ ከፍቅረኛ ጋር እንድትለያይ ማለት ነው። ከሌላ ሴት ጋር አስክራ ከሌላ ሴት ጋር አልጋ ላይ እንድተኛ አድርጋ ከዛ በኋላ ነው ፎቶ አንስታ ለፍቅረኛ ለካ እንድትጠላ ያደረገች እንጀራ እናት ነች። ኧረ በእናትህ ተፋታኝ። ምንድነው የምትለኝ እንጂ እኔ እኮ ለራስህ ብዬ ነው እንዴ ወይ ጉድ! እኛው ዘርሰናችሁ እኛው አፈምሰናችሁ እኛ ላይ ተቀበላችሁ ወይ አርቲስት ባዘይ እንደዛ አይነት ሰው ለማስረዳት በጣም ሩቅ መሄድ አለባችሁ። እንደዛ አይነት ነገር ላይ ማለት ከባድ ነው የምር። ኧረ ሰው ግን ከየት ነው የሚመጣልህ አንተ ደግሞ ማለት ነው? ሲጀመር ያለ መኖር አትችልም። ምን አንቺ ራስሽን እንደ ገንዘብ ነው እንዴ የምታየው? ምን ነው ካሽ ነኝ ያልሽ፣ ደረቅ ቼክ ነኝ ያልሽ። በጣም መኖር አትችልም ያለ እኔ መኖር ልጀምራ ሙረጅ እጅልኝ እንዴ ሰላማዊ ህይወት ልጀምራ። ቦቢና ራስ በቃ እንደዚህ ነው። በቃ ራሳቸውን የሚያካፍሉ ከሆነ መሸኘት እንዴ ትቀልዳለህ እንዴ? ራሳን እንደምንድን ነው የምታየው? ጉድ እኮ ነው መሸኘት። በቃ ያንን መግደርደር ነው። ላጥ አለቀ በቃ። ዝንጀሮዎች ሊገደሉና ቀነሳ ሊደረግባቸው መሆኑ በዚህ ሰዓት እየተነገረ ይገኛል። በአካባቢው ነዋሪዎችም እንዳይደነግጡና ጥንቃቄ እንዲያደርጉ ጭምር መልእክት እየተላለፈ ሲሆን በአርባ ምንጭ ከተማ የሚገኙ የተለያዩ የዝንጀሮ ማለት ወንድምሽ እኮ ዝንጀሮ ልትይረሱ ኧረ አንቺ ልጅ አላት ያንቺ ጣላቅ ቢሆን ኖሮ ማለት ነው እንደ ሳቆ ነው የሚጠበጥብሽ ነበር። ጋይስ በዛሬ ቪዲዮ የነበረ የኔ ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ ማለት ነው
እባካችሁ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።